አልተዘዋወረችም። ዮናስ ለእናትና ለልጁ የራሱን ብር ቀንሶ ከከፈለላቸው በኋላ ምን ገጠመው? እጣ ፈንታውስ ምን ይሆን? ይሄ ከሆነ በግምት 4 ወይም 5 ሰዓት በኋላ ድንገት ተነሱ፣ ተዘጋጁ ተባለ። ሁላችንም ተነሳን። አንዱ ወደ እኔ ተጠጋና አንተ እዚሁ ተቀመጥ ብሎ ትከሻዬን ይዞ ገፈተረኝ። በቁመት ከኔ ስለሚረዝም አገፋፉ ከላይ ወደ ታች ወደ መሬት ነበር። ጥላቻ የተቀላቀለበት ግፍተራ። ሁሉንም በ4 መስመር አሰለፏቸውና በእርጋታ ወደፊት መራመድ ጀመሩ። ሌሎቹ ካለፉ በኋላ እዚያው ገድለውኝ ሊሄዱ ነው ብዬ ተስፋ ቆርጬ ነበር። ቁጭ ብዬ ያየኋቸው ቀስ በቀስ በጨለማ ውስጥ ከዓይኔ ተሰወሩ። አንድ በአንድ ጨለማው እየገቡ ሲሰወሩ የሆነ አገር ድንበር የሚሻገሩ ሳይሆን ወደማይታወቅ ዓለም የሚያርጉ ነበር የሚመስሉት። በጨለማ የሚተኑ ጤዛዎች፣ መረሳት፣ መጣል፣ መተው የሚባለው ስሜት ስጋ ለብሶ በአካል ያየሁት ያኔ ነው። ያ ሁሉ ትርምስ በደቂቃዎች ውስጥ አልፎ ሁሉም ነገር ጸጥ ረጭ አለ። ብቻዬን ቀረው። ብቻዬን። ሲነጋጋ ድንበር ጠባቂዎቹ ጫካውን መፈተሻቸው አይቀርም። በየቀኑ እንደዛ እንደሚያደርጉ ተነግሮናል። እናትና ልጅ በሰላም ወደ መጨረሻዎቹ አዘዋዋሪዎች ተላለፉ። ከዚያ በኋላ ምን ላይ እንደደረሱ አላውቅም። እኔም እዚያው እንደተጎለጥኩ ተረኛ ሮንዶች ሊነጋ ሲል ደርሰው ያዙኝ። ለመንገድ ያዘጋጀሁትን ቀሪ ግማሽ ብር ሰጥቻቸው ቅርብ ያለች የወደብ ከተማ የመገፍተር ያክል ከመኪናቸው ጥለውኝ ሄዱ። ህልም የሚመስል ፈጣንና የማይታመን ቅደም ተከተል ነበረው። ኦናነት ነበር። ብር የለኝም፣ የመኖሪያ ፈቃድም የለኝም፣ መታወቂያ እንኳን የለኝም። ነዋሪው ሁሉ አሳ በማጥመድና ሲጋራ ከማጨስ ሌላ ስራ የሌለው የሚመስልባት ከተማ ለመሆን የምትጣጣር የባህር ዳርቻ ሰፈር ላይ ድንገት ተገኘው። ልክ አዳም ከጭቃ እንደተፈጠረ ከሆነ ነገር ወዲያው እዚያው ተፈጥሮ የጣለኝ ነበር የምመስለው። ትንሽ ተደናግሮኝ ከቆምኩ በኋላ እግሬ እንደወሰደኝ ማዝገም ጀመርኩ። ወደ ላይ ኮረብታው ላይ ትንንሽ ቡና መሸጫ ቤቶች አሉ። ቁርስም ያዘጋጁ ስለነበር ሰው ውር ውር ይላል። ከቆምኩበት ወደ ግራ ደግሞ እንደ ሜዳ በዝምታ የተኛ ባህር አለ። ከዓመታት ድካም በኋላ ወደ ምንም መመለስ። ሁኔታው ልክ የመጨረሻ መስመር ላይ ሲደርስ ወድቆ ራሱ እንደሳተ የማራቶን ሯጭ አይነት ነገር ነበር። ስነቃ ሁሉም ሄዷል። ተወዳዳሪውም፣ ተመልካቹም፣ ሽልማቱም፣ ተስፋውም ዜናውም ጭምር አልፎበታል። ልክ እንደ ሕጋዊ የአገሬው ዜጋ ወደ ውቅያኖሱ በእርጋታ ሄድኩ። ጫፉ ላይ ስደርስ ለ2 ቀናት እግሬ ላይ የከረመውን ጫማ አውልቄ እግሬን ውሃ ውስጥ ዘፈዘፍኩትና የተንጣለለው ባህር ላይ የሚሳፈፍ የአሳ አጥማጅ ጀልባዎችን እያየው ተቀመጥኩ። በተስፋ መቁረጥ ውስጥ ያለ ሰላም የጥሩ እንቅልፍ ያህል ነፍስን ያሳርፋል። ምን ያህል እንደቆየው እንጃ። የረዘመ ጥላ ከኋላ የመቶ ውሃ ውስጥ አረፈና ነፍስ እንደሚደገፈው የተሰጣ ልብስ በውሃው ንቅናቄ ሲውረገረግ ተመለከትኩት። ዞሮ የማየት ፍላጎት ግን አልነበረኝም። ወይ ሰው ነው ወይ ሴጣን ነው ወይ እግዚአብሔር ነው፣ ሁሉም ምን ያደርጉልኛል እል ነበር በውስጤ። ከኋላዬ የመጣው ሰው ጎላ ባለ ድምፅ ፖሊስ አለ። ይህን ድምፅ
ከአንድ ቀን በፊት ብሰማው ኖሮ ምናልባትም ራሴን እስት ይሆን ነበር። ያኔ ግን አልደነገጥኩም። ያልሰማሁት መስሎት ደገመው። ፖሊስ መታወቂያ ታሳየኝ። በቀስታ ከጎኔ ያስቀመጥኩትን ጫሜን አንስቼ እርጥብ እግሬን ወሸኩበትና ከተቀመጥኩበት ተነስቼ ፊቱ ቆምኩ። ትንሽ ወደ ኋላ ሸሸት አለና መታወቂያ የለኝም፣ የመኖሪያ ፈቃድ የለኝም፣ ፓስፖርት የለኝም። በንቀቴ ከላይ እስከ ታች ገረመመኝና አለፍ ብሎ ወደ አቆሙት በሸራ የተሸፈነች የፖሊስ መኪና በእጁ ጠቆመኝ። ያለምንም ማንገራገር ወደ መኪናዋ አዘገምኩ። እነዛ መኪናዎች በሩቅ እንኳን ሲያልፉ ስንቱን ስደተኛ ብርክ የሚያስይዙ ነበሩ። መቼም በሕይወት ዘመን እንዲህ አይነት ግዴለሽ ስደተኛ አጋጥሞት የሚያውቅ አይመስለኝም። አምባሳደርም በእነዚህ አይነት እርጋታ አይራመድም። አሳውም እኛ መረቡም እኛ። ገበያ የሚመስል እስር ቤት ውስጥ ከሱዳን፣ ከማሊ፣ ከሶማሊያ፣ ከኤርትራና ከሌሎች የአፍሪካ ሀገራት በመጡ ስደተኞች መሃል ራሴን አገኘሁት። የእስረኛውን ብዛት መገመት በራሱ ያዳግታል። ሁካታውና መስመስመሱ ግራ ያጋባል። እስር ቤቱን እስር ቤት ሊያስብለው የሚችለው ነገር ዙሪያውን አጥር መኖሩና የታጠቁ ጠባቂዎች በየማማው ላይ መቆማቸው ነበር። በተረፈ ዙሪያውን የታጠረ ሜዳ ማለት ይቀላል። አገሩ ሞቃት ስለሆነ ውጭ ለውጭ ውለን ሲመሽ የዩኒፎርም አርማ ባለባቸው 11 ረዣዥም ዳሶች ውስጥ እንገባለን። ዳሶቹ ግራና ቀኝ ክፍት ሆነው በረዣዥም የብረት ምሰሶዎች የተወጠሩ የሸራ ጣራ ብቻ ያላቸው የፀሐይ መከላከያዎች ናቸው። በውስጣቸው ባለ 2 እርከን ተደራራቢ የብረት አልጋዎች ግራና ቀኝ በመደዳው ተዘርግቶባቸው መሃላቸው መተላለፊያ መንገድ ነው። የሚበዛው ስደተኛ የለበሰው ደረቱ ላይ የዩኒሴፍ አርማ ያለበት ነጭ ቲሸርት ነበር። ገና አጥሩን አልፌ እንደገባው አንድ በሳቅ የሚፍለቀለቅ ወጣት ከየት እንደመጣ ሳላየው ፊት የተጋረጠ ነጭ ቲሸርትና ደማቅ ሰማያዊ የጨርቅ ቁምጣ ለብሷል። ከቆዳ የተሰራ ሰንደል ጫማ ተጫምቷል። እጁ ላይ ርካሽ የፕላስቲክ ሰዓት አስሯል። ቁመቱ ረዥም ስለነበር አንጋጥጬ ነበር ማየው። ጥርት ባለ እንግሊዝኛ ሰላምታ ቀረበልኝና መልሶ እንግሊዝኛ ትሰማለህ አለኝ። አጠያየቁ ጨዋነት የተሞላው ነበር። እሞክራለሁ፣ ግን ማውራት አልፈልግም። ከቻልክ የማርፍበት ቦታ በማሳየት እርዳኝ አልኩት። ዝዬ ነበር። ያ መዛል ሁሉንም የጨዋነት ድንበር የሚያስጥስ ቁጣ ውስጥ አስገብቶኛል። ወጣቱ ልጅ ግን ፈገግታው ሳይቀንስ ኦ ሼክስፒር እንዳንተ አያወራም። እዚህ ታስሯል? ማ? ሼክስፒር። ተሳሳቅን። ከየት ነህ? እኔ እንጃ። ይገባኛል። እኔ ራሱ ከማሊ መምጣቴን ያስታወስኩት እዚህ እስር ቤት ገብቼ የሙስጠፋን ሻይ ከሰጠው በኋላ ነው። ሃሃሃሃ። እና እዚህ ጋር አለ፣ እጋብዝሃለሁ። በዚያውም ታርፋለህ። ቀልጣፋ ነገር ነው። ዝም ብዬ ተከትየው ሄድኩ። አንድ ጥግ ላይ በተነጠፈ ሰሌን የሚመስል ምንጣፍ ላይ እግሩን አጣጥፎ ተቀመጠ። እኔም እንደሱ ተቀመጥኩ። አንድ አፍንጫው እንደ ወፍ ማንቁርት የረዘመ ሽማግሌ በትንንሽ የፕላስቲክ ፍንጃል የሞሮኮ ሻይ ያቀረበልን። በዚህ እስር ቤት ውስጥ ብቸኛ ቆዳው ፈካ ያለ ሰው ይሄ ባለ ሻይ ቤት ነበር። ሞሮኳዊ ነው። እውነትም ሻዩን ስንጠጣ ነቃ አልኩ። አጠገቤ የተቀመጠውን
ጋባዡን ረስቼ በግርምት የሚተራመሰውን ሕዝብ መመልከት ጀመርኩ።